ሰላም እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ ጨጨብሳ በባለፈው ሰርቼ አስተያየቶች ነበሩ። ማር አላረግሽበትም፣ ማር ብታረጊበት እንዲሁም ደግሞ ሰሊጥ ብትበትኝበት ምናምን ብላችሁ ነበረ። ቂጣውን ባለፈው ትንሽ ደረቅ ብሎብኝ ነበረ። በአሁን ግን ወፈር አድርጌ ነበረ የጋገርኩት። እንደምታዩት ለስለስ ያለ ቆንጆ በቃ ደስ የሚል ቂጣ ነው የሆነልኝ። ከዛ ዘይትም አላበዛሁም። በባለፈው ዘይት በዝቶበት ትንሽ እንደ መዝጋት አድርጎኝ ነበረ እና አሪፍ ነው የሰራሁት ማለት ነው። እንግዲህ ዱቄት ጨውና ውሃ ብቻ የተጠቀምኩት። በደንብ አድርጌ መጥበጥ አድርጌው ለስለስ ያለ በደንብ እንትን ያለ ከዛ መጥበሻ ላይ ዘይት አድርጌ ነው የጋገርኩት ቂጣውን ማለት ነው። ከዛ በኋላ እንዳያችሁት እንግዲህ ዘይት እና በርበሬ ትንሽ የጨው አድርጌ አሸሁት ማለት ነው። ከዛ በኋላ ሰሊጥ እና ጥቁር አዝሙድ ብትን አድርጌበት ማር አፈሰስኩበትኝ። ከዛ በኋላ ይሄን የመሰለ እንግዲህ ቆንጆዬ ጨጨብሳ ሰራው ማለት ነው። የቅዳሜ ቁርሴ እንግዲህ አሜዚንግ ነበር። የምር በጣም ነው ያጣጣምኩት ማለት ነው። የምር በጣም የሚጣፍጥ በጣም ደስ የሚል ዋስ በቃ የሆነ ባለሙያ የሰራችሁ ጨጨብሳ ስትበሉ እንዴት እንደዛ ማለት ነው። እና በጣም ወድጄው ደስ ብሎኝ ነው የበላሁት ማለት ነው። ጥቁር አዝሙድን ግን አለመጨመር ይችላል፣ ምክንያቱም ጥርስ ላይ ያዝ ያደርጋል። ለጤና ጥሩ ነው፣ ግን ዳቦ ላይ ካልሆነ በስተቀር ብዙም ባታረጉት እመክራለሁ። ሰሊጡ ግን በጣም ነው የሚጣፍጠው ማለት ነው። ከሽ ሲል በጣም የሆነ ጣዕሙ ደስ ይላል ማለት ነው። ተሻይ አፍልታችሁ ምናምን ነገር እንደዚህ አጣጥሙ ትላችኋለሁ። ለማንኛውም የምር በጣም ነው ቆንጆ ነው። ስሩት፣ እንድትሰሩት ወዳችኋለሁ። ባይ